ሰላም ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይን አንዲላችሁ ሞኝላችሁ አሉ ቤስቲ ስትጎንዶሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ሁሉ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሶበር ዜና በርከት ያለ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እኔ በቃ ኢራን ሆርሙዝ ሰርጡን ብቻ ትፈቱልኝ እንጂ 15ቱንም ቅድመ ሁኔታ ቀድጄ ጥየዋለሁ፣ ሆርሙዝ ሰርጥን ከከፈተችልኝ ጦርነቱን አቆማለሁ ብሏል። በዛው አንደበቱ በዛው አፉ ደግሞ እዛው መድረክ ላይ ደግሞ ኢራንን ወደ ድንጋይ ዘመን እሞልሳታለሁ፣ አሜሪካን ደግሞ እባካችሁ ይሄ በኢራን የምናደርገው ጦርነት ኢንቨስትመንት ነው፣ የረጅም ጊዜ ኢንቨስትመንት ንግድ ነው፣ አዋጪ ስራ ስለሆነ እንድትታገሱኝ የሚል ሰጥቷል። እጅግ በጣም አሳፋሪ ነው። የሰው ሀገር ሂዶ መውረር ማንደድና ማቃጠል ለሌሎች ሀገር ንግድ አዋጪ የስራ ዘርፍ መሆኑ በጣም ለመስማትም ለማየትም የሚዘጎንና የሚሰቆጥጥ ነው። እነሱ ግን ያለ ምንም እፍረት ነው። ይሄ የሌብነት ዘመቻ ነው። ይሄ ጦርነት የውንብድና የዘረፋ ጦርነት መሆኑን ቀደም ብለን የተናገርነው ለዚህ ነው። እና በጣም የሚጎርም ነው። ኢራንን ወደ ድንጋይና ወደ ጨለማ ዘመን እንመልሳታለን ብሏል። እስራኤልም በደቡባዊ ሊባኖስ ያለው የተፈናቀላችሁ ዜጎች ከዚህ በኋላ ወደ ሀገራችሁ ወደ ሰፈራችሁ አትመለሱም፣ ቤታችሁን አፈርሳለሁ፣ አቃጥላለሁ፣ እንደ ጋዛ ማለት ነው። እንደለመድነው እንደ ጋዛ አፈራርሰን እንወርሰዋለን፣ አገሩም የኛ ይሆናል፣ ከዚህ በኋላ አትመለሱም የሚል መግለጫ ሰጥተዋል። ከዚሁ መግለጫ በኋላ ራሽያና ቻይና በከፍተኛ ቁጣ በጋዛ ላይ ያደረጋችሁትን በሊባኖስ ላይ የምትደግሙ እንዳይመስላችሁ፣ ይህ ሲደረግ እኛ ቆመን አናይም፣ ለማየቱ ያብቃችሁ የሚል ዛቻ ከቻይና መጥቷል ማለት ነው። ይህንን ጉዳዮች ለማየት እንሞክራለን። ከዛ በፊት ግን በሀገራችን የምትገኙ ነጋዴዎች እንኳን ደስ አላችሁ፣ እንኳን ደስ አለን። የሰው አጥንት ትቆረጥሙ እንደሆነ ምናየው ነገር ነው። ምን ሆናችሁ ነው? አሁን ነዳጅ 23 ብር ጨምሮላችኋል። እንኳን ዘቦብሽ ድሮም ጤዛንሽ እንኳን ሰበብ አግኝታችሁ ቀርቶ ህዝቡን ለመጋጥ ለማሰቃየት በረሃብ ለመጣል ለማንገላታት ትንሽዬ ቀዳዳ የምትፈልጉ አረመኔ ነጋዴዎች እንኳን ደስ አላችሁ። ነዳጅ ቤንዚሉ 10 ብር ጨምሮላችኋል። ነፍጣ ደግሞ 23 ብር ጨምሮላችኋል። ምን እንደምትሆኑ እናያለን። ምን ለመሆን እንደምትፈልጉ ነዳጁ ሳይጨምር ትራንትና ወዲያ ሽንኩርት 50 ብር ሲሸጥ የነበረ ሽንኩርት 100% ጨምሮ 100 ብር ነበር ሲሸጡ የነበረ። 4000 ኪሎ ሜትር ላይ ላለው ጦርነት ወገናችሁን ልትግጡ ነው፣ ልትበሉ ነው። እሺ ለአንዷ ሊትር ነዳጅ 23 ብር ነው አይደል? ሊጨምር። እሺ ሽንኩርት ለ23 ብር ጨምር፣ ይበቃቻል 73 ብር። እንግዲህ አንድ አይሱዚ 5000 ኪሎ ግራም እንትን ነው ሽንኩርት ወይም ደግሞ 50 ኩንታል ነው ይዞ የሚመጣው። በአንድ ኪሎ ላይ 50 ብር ጭማሪ ማለት በ5000 ላይ ስንት ብር ጭማሪ? እስቲ ንገረኝ። 50 ኩንታል ይሸከማል አይደለም? አይሰቆጥታችሁም እንዴ? እግዚአብሔርንም አትፈሩ፣ ሰውንም አትፈሩ። የገንዛ ወገናችሁ እህል በልቶ ሲያድር አይናችሁ ዶም ይለብሳል። ሳሙና ላርጎ ማጠቢያ ላርጎ ላይ ስንት ብር ነው ጭማሪ የጨመራችሁት? 50%። 100 ብር 1000 ብር ነው የገባ ልብስ ማጠቢያ። ሰው ቅርጭጭት በቅርጭጭት ጭቃ በጭቃ ይሆን አይደል? በቃ ልትሞቱ ነው እንደዚህ ሀገር ላይ። ምን ልትሞቱ ነው? እኛ እኮ የእናንተ ጠላቶች አይደለንም። እኛ እኮ የእናንተ ጠላቶች አይደለም። ሰው ልትበሉ ነው ወይ የምትፈልጉት? ሳሙና ላይ ጥፍት ጨምራላችሁ እንዴ? በጣም ነው የሚያሳፍረው። በጣም እውነቱ ነው እላቸው። አሁን እንደ ኢራን ያለ ህዝብ፣ እንደ ራሽያ ያለ ህዝብ፣ እንደ ቻይና ያለ ህዝብ ብትሞቱለት፣ ለሀገር ብትወድቁለት፣ ብትነሳ አይቆጭ። እናንተ ክፉ ቀን ቢመጣ እውነቱ ነው እላቸው አጥንታችሁ ትቆርጥማላችሁ፣ ያለ ምንም ሳትፈሩ ማለት እና በጣም ተሳፍራላችሁ ለማለት ነው መወደው። በእውነት ድሃ እለት ጉርስ ሽሮ እንኳን ቲማቲም ቆርጦ እንኳን እንዳያድር ቲማቲም ስንት ብር ነው የጨመራችሁት? በጣም ተሳፍራላችሁ ለማለት እወዳለሁ። እና በጣም ነው የዘጎነነኝ ይህን ነገር ስሰማው፣ በጣም ነው የዘጎነነኝ። በጣም የሚያሳፍር ነው። ከዚህ ድርጊታችሁ ብትቆጠቡ መልካም ነው ብዬ አስባለሁ። ወደ ዋናው ርዕሳችን ስንገባ እኔ በነገራችን ላይ እዚህ ኢትዮጵያ ውስጥ ያለ ጉዳይ ማንሳት ራሱ እያንገሸገሸኝ ነው የመጣ። ፖለቲካውም፣ ሃይማኖቱም፣ ኢኮኖሚያዊ ፖለቲካ አሻጥሮችም እንዴት እንደሚያንገሸግሽ ወገንህ እኮ ነው። ኢራኖች የሁሉ ሰዓት እየወረደ ሱቅ ከፍተው ያለህን አምጣና ከፍለህ ተጠቀም፣ ችግር የለም። ከሌለህም ያለ ተጠቀም፣ ወንድሜ ነህ። አላህ አገራችን ሰላም ሲያመጣ ተካፍለን እንበላለን ይላል። እኛ አገር 4000 ኪሎ ሜትር ላይ ያለ ሰው አጥንቱ ሊቆረጥም 100% እንዴት ይጨመራል? አንድ ነገር እስቲ ንገረኝ። ሽንኩርት የሚበሰበስ ባለፈ በስብሰው ከብት ሲበላ የነበረ ሽንኩርት እኮ ነው። ያሳፍራል። በጣም ነው። እኔ ታስፈርቅ ያላችሁ እውነት ነው ያላችሁ። እኔ እዚህ አገር ላይ
ምን እየሆነን እንደሆነ የሰነ ልቦና ውቁራችን ምን እየሆነን እንደሆነ ታስፈሩኛላችሁ ነው የምልህ እኔ። እንዴ ጦርነት እሳት ውስጥ ያለ ጋዛ ውስጥ ያለ ህዝብ እንኳን እንደዚህ አልሆነም። እና በጣም ነው የምታሳፍሩት ወገን ላይ ያህል ጭካኔ። በቃ ኮሽ ካለ አንተ በአንድ ቀን ዞርፈ በአንድ ቀን መኪና ጎስተ በአንድ ቀን ቤት ጎስተ ልትኖር ነው ሐሳብ። ደግነቱ ያው ኮሽ ባለ ቁጥር ደግሞ ድሆችም አለ እንደሚነሱ እናውቃለን። ሀገራችን ላይ ባሉ ኮሽታ ያለበት ቦታ ላይ ሁሉ ቁጥር አንድ ተጠቂ ሀብታም እንደሆነ ታውቃላችሁ። ለምን እንደሆነ እናንተም ታውቁታላችሁ። እና የሆነ ሆኖ እሱ ይቅርብኝና ወደ ዋና ርዕሴ ልምጣ። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በጣም ቆንጆ ንግድ ነው የያዝነው ነው ያሉት። በአሜሪካ ኢንቨስትመንት ነው፣ የረጅም ጊዜ ኢንቨስትመንት ነው። አሜሪካን ይህን ማወቅ አለባችሁ ብላል። ምን ማለት ነው? የሰው ሀገር ደም እየፈሰሰ የሌሎች ሞት፣ በሌሎች ቁስል፣ በሌሎች አካል ጉዳት፣ በሌሎች ከተማ መውደም ላይ አሜሪካ ምን አይነት ኢንቨስትመንት ነው ሊኖራት የሚችል? ይሄ በጣም ሰቁጣጭ። ይሄ ዘመቻ የዘረፋ የሌቦች ዘመቻ ነው፣ የነብሰ ገዳዮች ዘመቻ ነው ብለን በጉት ተናገርን ነው። ለዚህ ነው አያፍሩም። ደግሞ እነሱ ሲናገሩም አያፍሩም። በትናንትናው ዕለት የእስራኤል መከላከያ ሚኒስተር ኮትዝ ነው በአደባባይ ወጥቶ ለኛ አለ አሁን የምንወስደው ከዚህ በጦርነቱ ምክንያት ከደቡባዊ ሊባኖስ ላይ የተፈናቀሉ ሊባኖሳውያን አሉ። እሱን መሬት ቤቱን እናፈነዳለን፣ እናፈርሳለን፣ አፈራርሰን መሬቱን እንወርሰዋለን። በቃ ከዚህ በኋላ እኛ አገር ነው የእናንተ አገር አይደለም፣ አትመለስም፣ ቻው ቻው አለ መከላከያ ሚኒስተር። እና ቻናል 13 ላይ ሄዳችሁ ቼክ አድርጉ እናንተ። በጣም የሚሰቆጥጥ ኮሽ ካለ ከዛ ኮሽታ ላይ ውጊያ ማለት ከሆነ ሀገር ጋር ትዋጋለህ ወይ ታሸንፋለህ ወይ ትሸንፋለህ። ፖለቲካዊ ኢኮኖሚያዊ እንትኖች ይኖራል፣ እዛ ላይ ትጨርሳለህ። አሁን እነሱ ወደ ቀኝ ግዛት ዘመን ነው የዞሩት። ተመልከቱ። ትራምፕም በአደባባይ ምንድን ነው ያለው? በቃ እኛ ካርጎ ደሴት አምራናለች፣ ትሪሊየንስ ኦፍ ዶላርስ የሚያወጣ ነዳጅ አለ፣ ለ50 ለ100 ዓመት ዘና ብለን የምንጠቀመው ነዳጅ እንወርሳለን፣ እንዘርፋለን ነው። ሌብነት ነው። ደግነቱ ኢራኖቹ ይሄ የሚቆመሱ አይደለም። የሚቆመሱ ስላልሆኑ ሲያፈገፍግ አፈግፍጎ መጨረሻ ላይ 15 ቅድመ ሁኔታ ያስቀመጠው ነበር። ታውቃላችሁ ኢራን ይሄ 3000 4000 ኪሎ ሜትር የሚሄድ ሚሳኤል እንዳታመርት የሚል ቅድመ ሁኔታ ነበር። የኒኩለር ማብላላት አትችልም የሚል ይህን ቅድመ ሁኔታ መቀበል አለባት። ያለበለዚያ እንደተለመደው እሳት ነው ማዘንበው፣ ፈንጅ ነው ማዘንበው፣ ቦምብ ነው ማዘንበው ብለው ነበረ። ትናንትና ሌሊቱን ደግሞ 15ቱንም ትቻለው ሆርሙዝን ብቻ ክፈችልኝና ኢራን በቃ ከዛ በኋላ ጦርነት ይቆማል። ለምንድን ነው 15 ቅድመ ሁኔታ ስላነሳ ሳይሆን ሆርሙዝም አይከፈቱም ከዚህ በኋላ አበቃ። እነሱ ምንድነው የሚፈልጉት? የደበደብነውን ደብድበን፣ ያወደምነውን አውድመን፣ ያጠፋነውን አጥፍተን በቃ ጦርነቱ ሰላም ይሁን። ዓለም ጭንቅስ ላይ ስላለ ነዳጅ ስለጠፋ የዓለም ኢኮኖሚ ስለተዛባ በቃ ሆርሙዝ ሰርጥን ክፈችውና ሰሞኑን ትናንትና ወዲያ ምን አለ? ቢከፈትም ባይከፈትም እኔ ጥዬ እወጣለሁ ይሄን አለ። ዛሬ ደግሞ እሺ ክፈችልኝና 15 ቅድመ ሁኔታ ላንሳ አለ። ሰውየው የሚቀባጥረውን እኛ ለምን ደግሞ ራሱ እያሳፍረን ያለ መረጃ ዜና አድርጎ ለማምጣት ራስ ኦፍር ሽንቁቅ እያለን እኛ ሰዎቹ ያላፈሩ ዋናዎቹ ያላፈሩ በአደባባይ ነው የሰው አገር ነዳጅ ልንዘርፍ ነው የመጣ ነው። በአደባባይ በቃ እኛ እንፈልጋለን። ካርጎ ደሴትን እንወራለን፣ እግረኛ እናስገባለን። ከዛ በኋላ ነዳጁን እንደ ቬንዙዌላ ያለ ፍረት ቬንዙዌላ ህዝብ ግን አለው ነፍስ አለው ግን አለው ግን በህይወት ይሰማል። ይህን ሁሉ ቅሌት አይሰሙም። ምንድን ነው የሚያወሩት ቋንቋቸው? እስቲ ተርጉምልኝና እንደው ቴሌቪዥን ምንም የለው መሰል አገራቸው እንደ መረጃም የለው ኢንተርኔት የለ ነው ወይስ እንደው ምንም አይሰማቸውም? አይ ቁሌታም የሆነ ስንት አይነት ህዝብ አለ መሰላቸው በየዓለሙ እፍረተ ቢስ በቃ ምንም የማይመስለው እና በጣም የሚጎርም ነው። እንደ ቬንዙዌላ እንወስደዋለን። መሪያቸውን አስረው ገርፈው አሸማቀው እስር ቤት ከተው አይምሮ ሁሉ ተናግቷል እያለ ነው አሉ። እያበደ ነው አሉ እስር ቤት ውስጥ ማድሮ ማለት ነው። ግን በቃ የቬንዙዌላ ህዝብ ነው እንጃ በጣም በጣም አስደናቂ ነው። የሆነ ሆኖ እነዚህ የለመደች ጦጣ ሁልጊዜ ሽምጠጣ ሌላው ዓለም ላይ የለመዱትን ኢራን ላይ እንደግማለን ብለው የገቡበት መቆመቅ የእግዚአብሔርም እጅ ተጨምሮበት ለውርደት የሚዳርጋቸው ይመስለኛል። የሚሳካላቸው አይመስሉኝም። ይሄ ነገር በቁሌት በእፍረት የሚወጣ እንደሆነ ተስፋ አደርጋለሁ። በእውነት ሁላችሁም መረጋጋት የሚችሉበት ላይ ያሉ አይመስሉም። ሁሉም
እንግዲህ በእስራኤል በኩል የምትሄድ እንወስዳለን፣ የፍልስጤን መሬት እንወስዳለን፣ የሊባኖስ መሬት እንወስዳለን ነው። ይሳካሉ? አይመስለኝም። ተጨማሪ ኃይሎች በዚህ ጉዳይ ውስጥ ይገባሉ፣ አደገኛ የሆኑ ቀውሶች ቀጠናው ላይ ይፈጠራሉ የሚል ስጋት ነው ያለኝ እና በእውነቱ ያለ እፍረት ወጥቶ የሰው አገር ገብቼ የሰው ቤት አፍርሼ ሲቪሊያኖችን አፈናቅዬ መሬቱን ወስጄ በመከላከያ ሚኒስትር ደረጃ ይሄ ሲነገር ለመስማት ይሰቆጥጣል እና በእውነቱ ይሄ ድርጊት ሄዶ ዓለምን ምን አይነት ዋጋ ያስከፍላል፣ እኛንስ ምን አይነት ዋጋ ያስከፍላል የሚለው ነገር የእኛን ጋሬጣ የእኛ ተውት፣ የእኛን ነው ገረን ያላወራ ኦሮቶኮርነ ይውሰል በስማ አልኳችሁ እኮ ገና ከነ 10 ቀን ለቀረው ዓመት በዓል ዛሬ ሽንኩርት ጨምራል። ዛሬ አንድ ስንት ምስኪን ቤተሰብ ደግሞ አለ በየቦታው ካሁኑ ሽንኩርት ገዝቶ እንትን አስጥቶ ንፋስ እንትን እንዳይበሰብስበት የሚያደርግ ስንት ምስኪን እንደሃለው መሰለ። እንደው እናንተ አይደለም እናንተ ጠግባችሁ እንደምትጠፉት አይደለም። እና እባካችሁን ተረጋጉ። ነጋዴዎች አይዛቸው። ጦርነቱ 4000 ኪሎ ሜትር ላይ ነው ያለው። ድንገት ካልሰሙ ጅቡቲ ላይ መስሏቸው ነው። አብዛኛው እኮ ትንሽ ትምህርትም ያልቀመሰ የደናቁርት ስብስብ ስለሆነ ጉዳዩን አይረዳም። ኤኒዌይስ ይሄ ሀሳብ ነው። በጣም ነው የሚያሳዝነው። ይሄኛው አገር ጉዳይ በጣም ያሳዝናል። የሌሎችስ ምን ማለት አይደለም። እንደ ወንዱ ገጥመው ነው፣ በጀግንነት ገጥመው ነው። ያሳፍራል። ይሄን ሀሳብ ነው። ሀሳቡ ሲሞቻችን ላይክ አድርጎ ሼር አድርጎ ወዳቻለሁ። ፒስ